በሰላም ያሳደረን ባይመስገን እግዚአብሔር ይችን ዕለት ይችን ሰዓት ባርኮና ቀድሶ የሰጠን አምላክ ባይመስገን። አቤት በቸርነቱ በምሕረቱ ጠብቆ ለዚች ዕለት ለዚህ ሰዓት ያደረሰን፣ ከራቅንበት ያቀረበን፣ ከተበተንበት የሰበሰበን፣ የትናንትናውን ኃጢአታችንና በደላችንን ተመልክቶ ሳያጠፋን ይችን ሰዓት የባረከልን አምላክ ስሙ ለዘላለም የተመሰገነ ይሁን። የሚበላውንና የሚጠጣውን ያስገኘችልን፣ ከሞት ወደ ሕይወት ለመሸጋገር ለቃል መውረድ ለሥጋ ማድረግ ምክንያት የሆነችን አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ስሟ ለዘላለም የተመሰገነ ይሁን። እንኳን ሁላችሁንም ለዛሬዋ ዕለት በሰላም በጤና አደረሳችሁ አደረሰን። ክብርና ምስጋና ለአምላካችን ይሁን። የተመሰገነ ይሁን እግዚአብሔር። በዛሬዋ ዕለት ታቦተ ጽዮን ከተማረከችበት የተመለሰችበትና እንዲሁም በቀዳማዊ ምኒልክ በንግሥተ አዜብ አማካኝነት ታቦተ ጽዮን ወደ ኢትዮጵያ የገባችበት ታላቅ ዕለት ነው። እንኳን ደስ ያላችሁ ኢትዮጵያውያን። ክብር ለአምላካችን ይሁን። ከእግዚአብሔር ጋር የሚጣሉ ይደቃሉ። አንደኛ መጽሐፈ ሳሙኤል ምዕራፍ 2 ቁጥር 10 ላይ የሚገኝ መለኮታዊ ቃል ነው። ለጥቂት ደቂቃ ነው እግዚአብሔርን ቃል የምንማማረው። የሚያሳርፈውን፣ የሚያረጋጋውን፣ የሚያንጸውን ሕያው የሆነውን ቃል እንማማራለን። የቆማችሁ አረፍ አረፍ በማለት እንዲሁም ድምፅ በመቀነስ ቃሉን እንድንማር እግዚአብሔር ፍቅሮ እጠይቃችኋለሁ። ለዛሬው የምንማማርበትን የመጽሐፍ ቅዱስ ክፍል ሁላችሁም ከኔ በመቀጠል ድምፃችሁን እያሰማችሁ እንድትመሰክሩ በእግዚአብሔር ፍቅሮ እጠይቃችኋለሁ። የእግዚአብሔር ቃል የምንቆርጠው ጮማ ነው፣ የምትጋተው ወይን ነው። የእግዚአብሔር ቃል ራሱ የምንጎርሰው ፍትፍት ነው። ቃሉን ስንሰማ ብቻ አይደለም፣ ስንናገረው እናርፋለን፣ እንረጋጋለን፣ ሰላም ይሞላናልና ቃሉን ብትመሰክሩ እሰጣችኋለሁ። ከእግዚአብሔር ጋር አሉ። ከእግዚአብሔር ጋራ ከእግዚአብሔር ጋር ከእግዚአብሔር ጋራ የሚጣሉ 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 ይደቃሉ። ይደቃሉ። ምን ይላሉ? ይደቃሉ። ከማን ጋር የሚጣሉ? ከማን ጋር የሚጣሉ? ከእግዚአብሔር ጋር የሚጣሉ ምን ይላሉ? እግዚአብሔር ሁላችንም ከእግዚአብሔር ጋር ከመጣላት፣ ከእግዚአብሔር ጋር ከመቀያየም፣ ከእግዚአብሔር ጋር ከመቆራረጥ ራሱ እግዚአብሔር ይጠብቃል። ከእግዚአብሔር ጋር የሚጣሉ ይደቃሉ። ዛሬ በታምረ ማርያም ላይ እንደሰማችሁት ታቦተ ጽዮን ወደ ኢትዮጵያ የገባችበት ከተማረከችበትም ደግሞ በክብር የተመለሰችበት ዕለት እናከብራለን። ታቦተ ጽዮን እስራኤላውያን ከባርነት ከወጡ በኋላ እግዚአብሔር በሙሴ አማካኝነት ለሕዝበ እስራኤል የሰጠው ታቦት ነው። ይህ ታቦት የእግዚአብሔር ልጆች የእግዚአብሔር ማደሪያ ነው። የእግዚአብሔር ልሳን፣ የእግዚአብሔር ስም የተጻፈበት እግዚአብሔር በክብር የሚገለጥበት መሸሸጊያ እንዲሆናቸው ለእስራኤላውያን ሰጥቷቸው ነበር።
ያፈረሱበት ነው። ታቦት ማደር ማለት ነው። ማደሪያ ማለት ነው። ታቦት የአስርቱ ቃላት ሳሉበት ጽላቱ የሚያድርበት የሚቀመጥበት ማለት ነው። ጽዮን ማለት ደግሞ አምባ፣ መጠጊያ፣ መሸሸጊያ ማለት ነው። በዛ ዘመን እግዚአብሔር እኔ መጠጊያ ሆኖኝ እኔ መሸሻ ያለው ሲል ይህንን ታቦተ ጽዮን ሰጣቸው። ጽዮን የሚባለው ቤተ ክርስቲያን ወይም በተርጓሚ ቤተ ክርስቲያን የዳዊትን ከተማ መናገሻውን ከተማም ጽዮን ብለው ይጠሯታል። የቃል ኪዳኑን ታቦት ጽዮን ተብሎ ይጠራል። ቤተ ክርስቲያን ጽዮን ተብላ ትጠራለች። እናታችን ድንግል ማርያም ጽዮን ተብላ ትጠራለች። ጽርሐ አርያም ኢየሩሳሌም ጽዮን ተብላ ይጠራል። ኢየሩሳሌም ሰማያዊ ጽዮን ተብላ ትጠራለች። ታዲያ ይህ ታቦተ ጽዮን እግዚአብሔር አምላክ በሕጉ በሥርዓቱ እግዚአብሔርን በመፍራት እንዲያገለግሉት ጭምር መመሪያ በመስጠት ነበር የሰጣቸው። ሙሴ ከሞተ በኋላ ኢያሱ ተተካ። ከኢያሱ በኋላ መስፍን ሲሞት መስፍን እየተተካ፣ ካህን ሲሞት ካህን እየተተካ እስከ ሊቀ ካህናት እስከ ኤሊ ድረስ ደረሰ። ኤሊም 40 ዓመት ሙሉ ታቦተ ጽዮንን ካገለገለ በኋላ ዕድሜው 90 ዓመት ሲሞላ ልጆቹን አፍኒና ፊንሐስን በምትኩ ሾማቸው። በአፍኒና በፊንሐስ በሊቀ ካህናቱ በኤሊ ዘመን ግን ታቦተ ጽዮን ተማረከች። ለምነው ይልቁባት የነበረችው ያቺ ታቦት፣ ሰውተው ይገቡባት የነበረችው ያቺ ታቦት መና ከሰማይ ይታወርድ ነበር። ከዓለት ምርት ላይ ያታፈልቅ የነበረው ጠላት ሲነሳባቸው በረቂቅ መሳሪያ ድል ታደርግላቸው የነበረችው ያቺ ታቦት በእነሱ ዘመን ተማረከች። ለምን ተማረከች ስንል እንደ መጽሐፍ ቅዱሱ ሦስት ነገር ማንሳት እንችላለን። የመጀመሪያው ታቦተ ጽዮን መማረክ ምክንያት የሆነው በካህናቱ ኃጢአት ነበር። ታቦቱን በሚሸከሙ በካህናቱ ኃጢአት ምክንያት ታቦተ ጽዮን ተማረከች። አፍኒና ፊንሐስ ታቦቱን አያከብሩትም፣ ይንቁታል፣ ያቃልሉታል፣ አያምኑበትም። የማያምኑበትን ታቦት ይሸከሙ ነበር። አንደኛ መጽሐፈ ሳሙኤል ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ የኤሊም ልጆች ምናምንቴዎች ነበሩ፣ እግዚአብሔርን አያውቁትም ነበር ይላል። የሚገርም ቃል ነው። እግዚአብሔር ካህናቱ የኤሊ ልጆች ምናምንቴዎች እግዚአብሔር ምን አይነት ነበረ? አያውቁትም ነበር ይላል። እንዴት አይነት ቃል! የእግዚአብሔር አገልጋዮች ሆነው እግዚአብሔርን አያውቁትም። ስለ እግዚአብሔር እያወሩ ራሱ እግዚአብሔር ምን አያውቁትም። ስለ እግዚአብሔር ማውራትና እግዚአብሔርን ማወቅ ልዩነት አለ። እግዚአብሔር እየቀደሱ እግዚአብሔርን አያውቁትም፣ እያስቀደሱ እግዚአብሔርን አያውቁትም። ምናምንቴዎች ነበሩ ይላል። እግዚአብሔርን የማይፈሩ እግዚአብሔርን የማያከብሩ ስርዓቱን የሚንቁ ስርዓቱን የሚያቃልሉ የተሸከሙትን ታቦት የማያከብሩ ነበሩ ይላል። ለዚህም ሦስት ነገሮች ማሳያቸው መጽሐፍ ቅዱስ ላይ ተጠቅሷል። የመጀመሪያው በቀዳማዊ ሰዓት በቀዳማዊ ሰዓት ኤሌክትሪክ የሚጠፋ መብራት ነበረ።
ግን እግዚአብሔር የሚበድል ማን ይበድልበታል አላቸው። ነገር ግን መጽሐፉ ዝቅ ብሎ ይላል እግዚአብሔር ሊገድላቸው አስቧልና የአባታቸውን ምክር መስማት አልፈለጉም፣ በኃጢአታቸው ቀጠሉ። ልጆች እባካችሁ የአባቶቻችሁን ምክር ስሙ፣ የእናቶቻችሁን ምክር ስሙ። አሁን ምናልባት እንደናንተ ዲግሪ የላቸው ይሆናል፣ እንደናንተ ማስተርስ ላይኖራቸው ይችላል። ግን የአባቱን ድምፅ የእናቱን ድምፅ የማይሰማ ይደቃል ተብሎ የተጻፈ መስማት አልፈለጉ። ኤልም ከዚህ በኋላ እነሱ መናገር አልነበረም። ታቦተ ጽዮን በዚህ ምክንያት ተማረከች። እግዚአብሔር የመጀመሪያው በካህናቱ ተማረከች። ዛሬ በእግዚአብሔር ቤተ መቅደስ ውስጥ ሆነው ለአለባበሳችን የእግዚአብሔር እየመሰለ ንግግራችን የእግዚአብሔር እየመሰለ ለእግዚአብሔር ክብር የለን ካህናት አለን፣ ሰባኪያን አለን፣ ዲያቆናት አለን፣ መዘምራን አለን። ስለ እግዚአብሔር መናገርና ስለ እግዚአብሔር ማወቅና እግዚአብሔር ማወቅ ልዩነት አለው። እግዚአብሔር የኤሊ ልጆች ምናምንቴዎች እግዚአብሔር ደግሞ ያውቁት ነበራል። በካህናቱ ምክንያት ታቦተ ጽዮን ተማረከች። ሁለተኛ በሕዝቡ ኃጢአት ምክንያት ታቦተ ጽዮን ተማረከች። በማን ምክንያት አልኳችሁ? እየሰማችሁ ነው? በዚህ ዘመን ስለ ካህናት ብዙ ይወራል፣ ብዙ ይነገራል። ትክክል ናቸው። ግን በምዕመናኖች መካከል ያለው ችግር ለታቦተ ጽዮን ምን ማለት ሁለተኛው የሕዝቡ ኃጢአት ነው። የሕዝቡ ኃጢአት ጠላት ተነሳባቸው። እስከ ዛሬ ታቦተ ጽዮን ይዘው ነበር የሚዘምቱ። ታቦተ ጽዮን ነበር ጠላት ድል የምታደርግላቸው። ባህር ከፍሎ ያሻገራቸው። ባህሩ ተከፍሎ የተሻገሩበት በሱ ነው። የዮርዳኖስ ባህር ተከፍሎላቸው የኢያሪኮ ግንብ የፈረሰላቸው ሰው አማካኝነት። አሁን ጠላት ሲነሳባቸው ዝም ብለው ሄዱ። ሕዝቡ በቤተ መቅደስ ውስጥ የሚሰራውን ነውር አይተው ወደ ቤተ ክርስቲያን አይመጡም ነበር፣ ሸሽተው ነበር። አሁን ፎገን ሰው እንዴት ከእግዚአብሔር ቤት ይርቃል? ሰው እንዴት ከእግዚአብሔር ይሸሻል? ወደ እግዚአብሔር ይጠጋል። ያ ሕዝብ ግን በዛ ዘመን የነበረው ሕዝብ እኛ ካህናት እንዲህ አይነት ኃጢአት የሚሰሩ ከሆነ ለምን ቤተ ክርስቲያን እንሄዳለን? ለምን ታቦተ ጽዮንን እንማጸናለን? ብለው የሸሹ ሕዝብ ነበር። ጦርነት ሲነሳባቸው ትተው ሄዱ። በአንድ ቀን በፊታቸው 4000 ሰው ተደፋ፣ ሞተ። የሕዝቡ ኃጢአት በኋላ ታቦተ ጽዮን ትዝ አላቸው። ታቦተ ጽዮን ትዝ ያላቸው ሰው ስለሞተባቸው እንጂ እግዚአብሔር ፈልገዋል፣ መማፀን ፈልገዋል። 4000 ሰው ወንድሞቻቸው እህቶቻቸው ሲደፉ ታቦተ ጽዮንን ስላልያዝን ነው፣ ስለዚህ ታቦተ ጽዮን ትምጣ ብለው ወደ ካህናቱ መልእክት ላኩ። ያ ሕዝብ ለቤተ ክርስቲያን ለምኩራቡ ለታቦት ምንድ ያልነበረው ሕዝብ ነበር። ታቦቷ ትምጣ እንደተባለ አፍኒና ፊንሐስ ካህናቱ ታቦቱን ተሸክመው ወደ ጦርነቱ ሜዳ መጡ። እስራኤላውያን በዛ በጦርነት ሜዳ እንዳሉ አጨበጨቡ። በእልልታቸው ምድር ተንቀጠቀጠች፣ በዝማሬያቸው ምድሪቷ ተደባለቀች። ኤሎፍላውያን ጠላቶች ሰሙ፣ አለቀልን አሉ። እስራኤላውያን አምላካቸው መጣ፣ ታቦተ ጽዮን መጣለች፣ አሁን እንሸነፍ ነው አሉ። አሁን አለቀልን፣ ወየውልን አሉ። ያ ሕዝብ ግን ጭብጨባው ከልቡ ነበር፣ ከልቡ አልነበረም፣ ከእውነት አልነበረም፣ ንስሐ አልነበረው፣ ጸጸት አልነበረው፣ ለቅሶ አልነበረው።
እግዚአብሔር ከእነሱ ጋር የሆነ መሰላቸው እንጂ እግዚአብሔር ከእነሱ ጋር አልነበረም። ጦርነት ገጠሙ። ጠላት መርቶ ነበር። ጠላት ተሸብሮ ነበር። ከተዝናኑ በኋላ ግን ጠላት ጦርነት ሲገጥ 30,000 እስራኤላውያን አሉ። ስንት ሺህ አልኳቸው? 30,000። አስቀድሞ ታቦተ ጽዮን ሳይኖር ስንት ነበረ? 4,000 ነበር። አሁን ታቦተ ጽዮን ከእነሱ ጋር ሆና ስንት ሺህ ሰው አለቀ? 30,000 ሰው አለቀ። አንዳንዴ እንዲህ ነው ይሆናቸው 30,000 ማለት ብቻ አይደለም። ታቦተ ጽዮን ተማረከች። አፍኒና ፊንሐስ ሞቱ። ይሄ የሚያስደነግጥ ነው። ይሄ ጆሮ ጭው የሚያደርግ ዜና ነው። ከጦርነቱ ያመለጠ አንድ ሰው እየሮጠ ወደ ከተማ ሄደው ሊቀ ካህናት ወንበር ላይ ቁጭ ብሎ አገኘው። እስራኤላውያን አለቁ፣ ተደመሰሱ። ታቦተ ጽዮን ተማረከች። ልጆች አፍኒና ፊንሐስ ሞቱ ብለው ነበር። ሊቀ ካህናቱ አዘነ። ከወንበር እነሳለሁ ሲል አንገቱ ተቆርጦ የጎድኑ አጥንት ሆዱን ወግቶት ሞተ። በብዙ ኃጢአት ምክንያት ከእግዚአብሔር ጋር የተጣሉ አፍኒና ፊንሐስ ሊቀ ካህናት መልቀቁ ሞቱ። እስራኤላውያን አለቁ። ሌላው ታቦተ ጽዮን የተማረከችው ቅድም በተአምረ ማርያም ላይ ደረሳቸው ለተአምራት ነው። ታቦተ ጽዮን በተማረከችበት ቦታ የእግዚአብሔር የቃል ኪዳን ታቦት የእግዚአብሔር ስም የተጻፈበት ታቦት ያ ድንቅ የሚያደርግ ተአምር የሚፈጥረው ታቦት በጠላት እጅ ስለወደቀ ከጣዖት ጋር ያስቀምጡት ነበር። ታቦተ ጽዮንን ከታች ዳቦትን ከላይ ያደርጉ ነበር። በማግስቱ ሲመጡ ታቦተ ጽዮን ከላይ ዳቦን ደግሞ ከላይ፣ በድጋሚ ሲመጡ እጅና ወላቁ ደረቱ ወርሶ ታቦተ ጽዮን ዳቦንን ቀጥቅጣው አገኙ። ክብር ለአምላካችን ይሁንልን። ይህ ታቦተ ጽዮን የሰራችው ስራ ነው። ያንን ታቦቱን ፈረካከሰች፣ አፈራረሰች። በኢትዮጵያ ውስጥ ያለውን ዳቦን የተባለውን ዲያብሎስ የሚያባላንን የሚያነታርቀንን የሚያፋስሰንን ዳቦንን ሰባብርን አሁን የኢትዮጵያ ጠላት ዲያብሎስ ነው። ዛሬ እግዚአብሔር ልጆች ከዚህ በኋላ እንደምንማረው አባቶች ልጆቻችሁን ትቆጣላችሁ፣ እናቶች ልጆቻችሁን ትቆጣላችሁ። ልጆቻችሁን ባለመገሰጻችሁ ከእግዚአብሔር ጋር ትጣላላችሁ። መጽሐፈ ምሳሌ ምዕራፍ 10 ቁጥር 10 ላይ ይላል በዓይን የሚጠቅስ መከራን ያመጣል፣ ደፍሮ የሚገስጽ ሰላም ያደርጋል። በዓይን የሚጠቅስ ኤሊ ከታቦቱ ክብር ይልቅ የልጆቹ ክብር የተጠነቀቀ መሻር ይችል ነበር፣ መቅዳት ይችል ነበር። አልተቆጣም እንዳይባል፣ አልተናገረም እንዳይባል ተናግሯል። ግን ከልቡ አልነበረም፣ ዋጋ ከፍሏል። ዛሬ የሚሆንላችሁ በዓይን የሚጠቅስ አልተናገረም እንዳይ አልተቆጣም እንዳይሆናል ልጆቻቸውን እንደ ጓደኛ የሚያደርጓሉ። እናንተ ወላጆች ሆናችሁ ለልጆቻችሁ ወላጅ ሁኑ። ጓደኞች አሏችሁ። እንደ ወላጅ መገሰጽ ሲገባችሁ ገስጹ፣ አለዛ ዋጋ ትከፍላላችሁ። ደፍሮ የሚገስጽ ሰላም ያደርጋል፣ አለዛ እግዚአብሔር ጋር ያጋጭናል። እንደ ወላጅ የወላጅነት ግዴታችን መወጣት አለብን። ዘመኑ ክፉ ነው። ዲሞክራሲ በሚል ነፃነት በሚል ስም ብዙ ወላጆች ልጆቻቸውን ልቅ አድርገው የሚያሳዩ ከኢትዮጵያ ስርዓት ውጭ ከኦርቶዶክሳውያን ስርዓት ውጭ የሆኑ ልጆች አሉ። ለምንድን ነው ስንል ወላጆች የወላጅነታቸውን ግዴታ ስላልተወጡ ነው። ወላጆች ልጆች የእግዚአብሔር ስጦታዎች ናቸው። እንዴት ደስ ትላለ
እያደረጋችሁ ልጆቻችሁን ስታቆሩ ከልጆቻችሁ ጋር ቤተ እግዚአብሔር ስትመጡ ይሄ ነው ኦርቶዶክሳዊነት፣ ይሄ ነው ስራ፣ ይሄ ነው እግዚአብሔርን ማክበር። ለእግዚአብሔር ልጆችን በእግዚአብሔር ፊት ማሳደግ ተገቢ ነው። ልጆች የሆናችሁ አባቶቻችሁን እናቶቻችሁን ስሙ። ምእመናን ታቦተ ጽዮን የተማረከችው በሕዝቡ ኃጢአት ነው ብለናል፣ በካህናቱ ኃጢአት ነው ብለናል። አዎ ዛሬ በጋራ